ስሜ ወሎ የሻነው ጀንበሮ የትውልድ ቦታዬ ደራ ወንዶ መስቀል ሰሜን ሸዋ 4 ሴት 3 ወንድ ልጆች 7 ማለት ለግርግዳ ጌጥ ነው። ሰው ስፌት ታሌላት ባሏን ማስቀምጣት እንግዲያም ሲገባ ይሰርባል። ግርግዳ ላይ ታልታየ ተነባብሮ እንወለድ ማለት ነው። ገጠር ስለሆነ እናቶቻችን ያስተምሩ ስናገባም አገልግል ታልሰፋን አይድሩም። ለራሳችን ሰፍተን ለራሳችን ነው የምናገባ። እንደዚህ አለ ማለት ለራሳችን ቁንቅል ሰፍተን ቅቤቅል ሰፍተን ታላገባን እናት አባት ሰፍታ ይድረን። ለምን ሰፍተሽ አታገባኝ? ልታገቢ ነው ስፊ ነው የሚለው ስናሃለው ገና ትንሽ ከፍታል ስፉ ነው የሚሉና ያው ባህላችን ስለሆነ ስፉ ፍተሉ ነው የሚሉት። እረኛ ይሆን በእንዲህ ያለ አገልግል ይዘን እናታችን ትነድፍልናለች ጥጡ ያንን ዱረዱር በየጥላው በየወይራ ጥላ ከፍት እየጠበቅ ጥጥም እንማራለን ስፌት እንሰፋለን ሰፍተን እናገባለን። ለገባ እንሰፋም ገባ ምንም የሚያስፈልገን ነገር የለም። ጌሾውን በእጃችን ነው፣ በርበሬውም ሽንኩርቱም በእጃችን ነው። የእርሻ ገረው ምንም ገባ የምንሸጠው ነገር በእጃችን የለም። እህል ሸጠን ብቻ 5-4 አህያ ይዘን ወጥተን እህል ሸጠን ልብሳችንን እህል ሸጠን ይወርጨው እንገዛለን እንጂ ሌላ ኮተን ነገር የምንሸጠው ነገር የለም። አናቅ እንዲህ አንድ ገባ የለም። ባለቤቴ ማለት ነው ለምን እሞታለሁ የነሻምበል ጌታ ሻምበል ማለት በሮች ናቸው። ለምኛ አልበላበትም እኔ ራብ እሞታለሁ ብሎ ሲል እኔ ግን ለምናለሁ በየቁጭ እንዳልኩ ልጆቼን ይዤ እያለቀስኩ እንደዚህ ሆኜ እያለቀስኩ ለልመና ነው የተቀመጥኩት። ለምን ከዛ ስትመጣ ለስራ ስትመላለስ ስትሄድ ምንም አልመሰላት ታስኪ ተሳፋሪ ናቸው እነዚህማ ምንም ሊለምኑ አይደሉም እያሉኝ ያልፋሉ። ሲመለሱ ሳንት ይፈልጋችሁ ነው ማማ? አዎ ያን 100 ብርም 50 ብርም ያላቸውን ርተውኝ ይሄዳሉ ሲሉ 5 ብር አንዷ 5 ብር ከዛ ወዲያ ፌስታል ፈልጋ ድንጋይ አርጋ 5 ብር አርጋለች ትሄዳለች። ወይ ስለማርያም ወይንም ደግሞ እጅሽን እንደዚህ አርገብኝ ታስኪ ተሳፋሪ መስለሽ ማን ይሰጥሻል? ልጆችሽን መሃል አርገሽ ዲየግልና ሲሄዱ ያችን አላረጋታለሁ ፌስታሊትንም ጥላታለሁ ብሪትንም አነሳታለሁ። ፌስታል አርጌማ አለምንበትም እጄ እጠርቅ ያለ ይስጠኝ ዝም ብሎ ያወቀ ይስጠኝ ፌስታል አርጌስ አለምንም ስለማርያም ማለት ነው ጠርቅ ያለ ይስጠኝ ብየስም በየቀኑ ለስራ ነው ምከድ እንዴት ስትል እሺ ወይ ምሰሪው እንዲያለሽ ፌስታሉን ሳረገው ታነሻለሽ እምሰሪው እንዲያለሽ ተሪጆችሽ ንገሪኝ ስትለኝ እኔማ ምሰራ ስፌትም ጥጥም ስለ አንዷ ተማሃል ቆመች አንዷም ያቺ ስታናግረኝ አንዷ ጥጥ ልግዛልሽ እውነተኛ ነሽ እርግጠኛ ነሽ ስትለኝ አዎ ያን ጥጥ ገዛችልኝ። ያንን ጥጥ ገዛችልኝና አስተንዝርቱ 2 ኪሎ ጥጥ አመጣችልኝና እስቲ ፍተይው አለች። ያንን 2 ኪሎ ጥጥ ፈተል እዛው ጎዲያና ላይ ያንን ፈተልኩና እንቺ ስላማጉ በወር ገዛልሻለሁ 2 ኪሎ ገዛልሻለሁ ፈትለሽ ተጠቀሚበት አለች። 600 ትሰጠኛለች አሁን እሷ ማለት 600 ትሰጠኛለች። ያቺኛው ደግሞ ሰበዝ ግዢበት ብላ 2000 ብር ሰጠች። ያን 2000 ብር ደግሞ ሰፍቼ ሰጠሁ እሷ ተቀበላለች። ሰፍቼ ሰጠኋት አገልግል ማለት ነው። እንደዚህ አለ ባለጥቂት ዛሬም ትረዳኛለች። መልሳ ደግሞ ምሳሽን ቢ እኔ ግን አፍራለሁ
በቀን በህል ጦሜን ቡድ ይሻለኛል እንጂ አልሄድም። እሷ ግን 6 ሰዓት ሲደርስ ነይና ቡናም ጠጭ ምሳሽንም አንጀትሽ አይታሰር አንጀትሽ አይታጠፍ ትለኛለች። ግን የሰው ቤት ግን የሰው ፊት ይገርፋል ዘመድ አልሄድም። በህር ግን ታበላኛለች። እኔ ግን አልሄድም። ሙአለኝ እጅ ሙአለኝ እናቴ አስተምራኛለች። እናቴም ማማቴ አስተምረውኛል። ጥጥም ብፈትል ውሃ አስመስዬ እፈትላለሁ። ሴትም ብሰፋ ይቸግረኝ እና በሁለት እናቶች ተንቀሳቅሼ ነው እላችሁ እቺን እንጀራ በቃ አንድ ሞሰብ ለመጨረስ እስከወር ድረስ ባልም ይጎርደው በባልም አልሰራ በስራ ስሰራ ሌት ጥጥ ቀን ስፌስል ስለመድከመኝ ይደክመኝ አሽሽ ወዲያ ሞልቶልኝ ይሄን ካልከለከሉ ለሆድ ያስቸገረኝ እኔ ለከብር አይደለም ይሄን የምሰራ ለዕለት ቀለቤ ብቻ ልጆች እንደይጎልባቸው የኑሮውን ነገር ታውቃለህ አገር ያቀየለ ከዚህ ትንሽ አንዷ ብትሸጥልኝ ለቤት ኪራይና ለልጆች ሆድ እንዲሁ አይቼችልልኝ እና በግዴ ነው ያንንም የት ይደረስ ለማን አዋየዋለሁ ለማንም አላዋየው ቢርበኝም አድራለሁ ሲመቸኝም ሲገዙኝም ደግሞ ሆዲያቸው መልሼ ሰበዝና ስንዴው ሲገዛበት መልሶ እዛው ይወስድብኛል ማለት ነው እዛው ነው የሚወስድብኝ መልሼ ለስራ ስንቀሳቀስ የለም ይወስድብኛል ማለት ነው ጥቅም የለኝም ግን ለዕለት እንጀራ ብቻ ነው አገሬ ሲረጋጋ ለዕለት እንጀራ እነሳ መሳፈር የለኝም አገሬ ቢረጋጋ በእነሳ ተልጆቼ መሳፈርበት የለኝም እርግጠኛ ነኝ ምንም የለኝም ግን እቺኑ ሆዴን እንጀራው ተገዝቶ ነው ሁሉን ገዝቼ ነው ይሄን ያህል ልጅ አዲስ አበባ መኖር እኮ ከባድ ምንም ሌላ ነገር ምንም ፈልገው የለኝም ቺኑ ስፌቴን ቢያስተዳድሩኝ ደስ ይለኝ እና ስለዚህ እኔ በዚቹ በስፌቴ አገሬ እስከምገባ ድረስ ሸራም ጣሉልኝ ጎዲያና ላይ አንዲ ነገር ማረጉልኝ ዝበቃ ጠጋ ብለሽ ዝስሪ ሳትሰጋጠጪ እዚህ ሰርተሽ ይሄንን ጥጥም ፈተሽ ስፌትም ሰፋሽ በይዝኩኝ ቢሉኝ ነው እንጂ ምንም አልፈልግም በሌላ ስራ ልንቀሳቀስ እኔ አገሬ ተገባሁ መሬቱ አልሞት አገሩ ተተረጋጋልኝ መሬት ያልሞት ለለኮዴ ብቻ ነው የሚቸገረው አንድ አመት ነው ቢርበኝ አገሬ ብገባ አንድ አመት ነው ቢርበኝ መሬት የሞልቷና መሬት ሞልተኝ አልሞተም መሬቱ ንብረቴ ቢሞት መሬቱ አልሞተም አንድ አመት በቆፍር በዲውማ በቆፍር በሬባታ የአንድ አመት ቀለብ አወጣለሁ ማለት ነው የህል ሀገር ሀገሬ እስከምገባ ብቻ ሀገር ውስጥ ተስተካከለልኝ ብቻ አንድ ቦታ እንቀሳቀስ የምንቀሳቀስበት ወልኩ በስፌቴ የምንቀሳቀስበት ይስቶይ ነው እና አጣርቅ ያለ ሰው ደግሞ ልጆቼ እንዲጠግቡ ልጆቼ እንዲበሉ ያግዙ ፎራ እንዲቀንቃ ሰፍቼ ሸጬ እንጀራ አልጠግብም ለሰው መቼም ጨርቅ ለብሶ ሲሄድ ሳይመስል እና ስለዚህ ቢያግዙኝ ወዲያለሁ የምትረዱኝ ሰዎች ገዛችሁኝም አገዛችሁኝም ስልክ ቁጥሬም አለ የቡክ ቁጥሬም አለ ብታግዙኝ እኔ 150 አንድ ብር ለኔ ማለት ነው ለኔ እርዳታ ነው ያንን እኔ ስልክ ቁጥርም አለ ለምትገዙኝም ስልክ ቁጥርም አለ ለምታግዙኝም ስልክ ቁጥርም አለ የቡክ ቁጥርም አለ በዛ አግዙ ዘመዶች አግዙ ለነፍስ ሆናችኋለሁ ሰው እኮ እጅግር እያለው ለምኑ አይበላም ብዬ ነው እንጂ ተመችቶኝ አይደለም ብዙ ስራ እጄ ላይ ብዙ ጥበብ እያለኝ አለምንም ምስተልጆቼ ብዬ ነው ይሄን ምሰራ ብለምን ግን የአዲስ አበባ ሰው ሞኝ ነው አንዱ እንዲያቦ ግዛልኝ ብለው ያበላኝ ነበር እቺን ስራ ሲየስ ወልዲሞ አሁን ሆዴ ባዶ መሆንን ማንም የሚያውቀው የለም ማንም ማውቀው ግን እቺ ትሻለኛለች ስራ ትሻለኛለች ብዬ በዛ አግዙ አንድ ብርም ሁለት ብርም ለኔ እግያ እንኳን 100 እንኳን 200 አንድ ብርም እግያ የገዛኝም እግያ የገዛኝም ለኔ እስሬ ቢቀመጥ ይኸው ተቆይ ምን ያደርግልኝ ተደበቅኩና የሚገዛኝ አጣ የገዛኝም እኔ በስልክ ቁጥሬ
በቁጥሬ ያስገቡ የገዛኙ ለኔ ቦታ አንጭልን ቢሉ ያን እየጠየቅኩ አመጣላቸዋለሁ ስርፋዬ እዚህ አሁን ያለሁት ቢሮ ካራት እዚህም ሰራ ያለሁበት ደግሞ መኖሪያ ቤቴ ከዲያለ ብረት እንጦጦ ነው ኪራይዬ ነው እና ልጅ የተቀመጥኩት Yeah.